ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ እያለ ስለዛች ሰዓትና ስለዛች ቀን ታዲያ ታችን ላይ አውርዶ ታዲያ ለምን እንደዛ አለ ቢባል አንደኛ እኛ ምን እናመሰለ ለምሳሌ ምን ይላል መጽሐፍ ቅዱስ ክርስቶስ ሲናገር ኃጢአት የማያውቀውን እርሱን ስለኛ ኃጢአት ያደረገው ይላል አይደለ? ሚዩትን አንድ አንሰልኝ። ይላል። ኃጢአት የማያውቀውን ሲባል ምን ማለት ነው? ክርስቶስ ኃጢአትን አያውቃትም ሲባል ምን ማለት ይመስላል? ንጽህናውን እየነገረኝ ይመስለኛል። በእውቀት አያውቃትም ማለት ነው? ነው ያውቃታል። በምን ግን አያውቃትም ማለት ነው? በተግባር አልሰራትም ነው አይደል? በተግባር አልሰራትም፣ በተግባር አላደረጋትም ነው አይደል? እንጂ ከእርሱ የምትሰወር እውቀት የለችም። በእርሱ ዘንድ ሁሉ የተገለጠ ነው አይደል? ስለዚህ ስለዛሽ ቀን አያውቅም ሲባል ልጅም ቢሆን ሲል አንድም እኛ በስጋ ተካፍሎናልና ኦኬ፣ በደምና በስጋ ተካፍሎናልና አንድም ሰው የሆነ ፍጥረት ሰው የሆነ ሰዋዊ ባህሪ ያለው ሰው የሆነ ምክንያቱም እሱ ፍጹም አምላክ አይደለ? ስለዚህ በሰውነቱ እኛን ይመስለናልና ስለኛ ተናገረ። ምን ብሎ? ስጋዊ ፍጥረት ሰዋዊ ፍጥረት ምን አያውቅም ሲል ነው? ስለዛሽ ቀን አያውቅም ሲል ነው እኛ። ምክንያቱም እኛም መስሏልና አይደለ? ፍጹም ሰው ስለሆነ። በተረፈ ግን ምን እያለ ነው ጌታ? ያቺ ቀንማ አዎ በአብ ታስባለች፣ በአብ ትታወቃለች፣ በወልድም ትታወቃለች። ግን ገና ምን አላረገባትም? ወልድ ፈርዶ ገና አልገለጣትም አይደለ? ቀኗን ገና አልፈረደባትም። በፍርድ በመስራት አልገለጣትም አይደል? በእውቀትማ ያውቃታል። ከእሱ የተሰወረ የአብ እውቀት፣ የወልድ እውቀት፣ የመንፈስ ቅዱስ እውቀት አንዲት እውቀት ናትና ሶስት እውቀት የለም። እኛ እውቀትና ፈቃድን ለሶስትነት ለአንድነት ነው የምንሰጠው። ስለዚህ ለባህሪ ስለሆነ እርሱ በባህሪው አዋቂ ነው። ማንም ሊነግረው አይፈልግም። ሁሉ በእርሱ ዘንድ የተገለጠ ነው አይደል? በጌታ ፊት። ስለዚህ ሁሉን ያውቃል። ግን አያውቃትም ሲል ምን ማለት ነው? በድርጊት ገና ወይም በመፍረድ ወይም በመስራት ገና ምን አላረጋትም ማለት ነው? አልገለጣትም ማለት ነው። ቅድም ኃጢአት አያውቅም ሲባል ክርስቶስ ኃጢአት አያውቃትም ያለው በመስራት አልገለጣትም አይደል ያለው? ስለ ራሱም አያውቃትም የሰው ልጅም ቢሆን ሲል አንደኛ በተዋህዶ ስጋ ይሄን ተናገረ። ኦኬ፣ ፍጹም ሰው መሆኑን ተናገረ። ሁለተኛ ደግሞ በምን አልገለጣትም አልኩ? በፍርድ በመፍረድ። ምክንያቱም ፍርድን ሁሉ ለማን ሰጠው ነው የሚለው መጽሐፍ ቅዱስ? ለወልድ አይደል? ስለዚህ ያችን የፍርድ ቀን በመስራት ገና አልገለጣትም። ምክንያቱም መጥቶ የሚገልጣት ማን ነው? ወልድ አይደለ? ስለዚህ ፈርዶባት ሰርቶባት አልገለጣትም የሚለውን ለማሳየት ምን ተባለ? አያውቅም ተባለ ማለት ነው። ግልጽ ነው። ሙስሊሞቹ እንደሚረዱት አይደለም እኛን። ምክንያቱም እዛው መልሶ ይላል መሰለ፣ አስተውል። እዛ ማቴዎስ ወንጌል ላይ እንዲህ የሚል ቃል አለ። ሙስሊሞቹ ብዙ ጊዜ ያችን ቃል ብቻ ይዘው ነው ያው ለራሳቸው ለምቾት ከኢሳ ጋር ለማመሳሰል ስለሚጥሩ ነው። ግን እዛው ለምን ይላል መሰለ፣ ያው ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ አለና ያን ግን ወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱን ሊቆፍር ባልተወው ነበር ይላል። አየኸው? ስለዚህ ራሱን በማን መሰለ? በሌባ መሰለ አይደል? ሌባ የሚመጣበትን ሰዓትና ቀን ያውቃል አያውቅም? ያውቃል እኮ አይደል? አንተን እንጂ የማታውቀው ሊሰርቅ የሚመጣው ሌባ መቼ እንደሚመጣ በምን ሰዓት እንደሚመጣ ያውቃል አያውቅም? ያውቃል። ከአንተ ግን ምን ይጠበቃል? ሁሌ ተዘጋጅቶ መኖር አይደል? ስለዚህ ጌታ ምና ራሱን በሌባ መስሎ ምን አለ? ሌባ በየትኛው ክፍል እንዲመጣ ቢያውቅ ኖሮ በነቃ ሰው ቤቱን ሊቆፍር ሌባውን ሊዘርፈው ባልፈቀደ ነበር ይላል። አየኸው? ስለዚህ ራሱን በምን መሰለ? በሌባ መሰለ። ራሱን በሌባ መሰለ። እኛን ደግሞ በሰው መስሎ ምን አደረገ? ያ ሰው ሌባ መቼ እንዲመጣ ቢያውቅ ኖሮ ቤቱን እንዲቆፍር ወይም በሩን እንዲሰብር ባላደረገው ነበር። ተዘጋጅቶ ይኑር ነው አይደል? ስለዚህ እርሱ ያውቃል ቀኗን ማለት ነው። አየኸው? ግን ስለዛች ቀንና ስለዛች ሰዓት ሲል ምን ማለት ነው? በፍርድ አልገለጣትም፣ በመስራት አልገለጣትም፣ በማወቅማ ያውቃታል። ከእሱ የተሰወረ የለም። እርሱ ፍጹም አምላክ ፍጹም ሰው ነው። እኔና አብ አንድ ነን ያለ ከአብ ጋር እኩል ስልጣን ያለው ነው። የአብ የሆነ ሁሉ የእርሱ ነው አይደለ? አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ ያለ ነው። አስተውል። አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ ያለ ነው። ስለዚህ አብ የሚያውቃትን ወልድም ያውቃል። አብ የፈረዳትን ወልድም የፈረዳት ናት።
ግን ያችን የፍርድ ቀን የመጨረሻዋን ቀን በመስራት የሚገልጣት የሚፈርድባት ማን ነው? ወልድ። ስለዚህ ገና አልፈረደባትም፣ ገና አልገለጣትም፣ ቀኗን በመፍረድ አልገለጣትም ለማለት ከልጅ ምንድነው ከአባት ብቻ በቀር ልጅም ቢሆን አያውቅም የሚለውን አስቀመጠ ማለት ነው እንጂ ከእሱ የተሰወረች ቀንም ሰዓትም የለችም። ይልቁንም ንስሐ እንድንገባ ፍጹም ሰው ነውና ስለ ሰውነቱ ሲናገር ይህን ተናገረ። እኛ ፍጹም ሰው ብቻ ስለሆንን ይህን አናቅም። እርሱ ስለ ሰው ልጆች ደግሞ የሰው ልጆችን ወክሎ ፍጹም ሰው መካከለኛ አይደለ? በሰውና በእግዚአብሔር መካከል ያለ መካከለኛው እሱ አይደለ? መካከለኛው ስንል ምን እያልን ነው? ፍጹም ሰው የሆነ ማለት ነው፣ እኛን የመሰለ ማለት ነው። ስለዚህ ስለ እኛም የተናገረበት አንቀጽ ነው ማለት ነው በፍጹም ሰውነቱ። ቴንኪው መዝሙሬ፣ በጣም አመሰግናለሁ። በጣም ቴንኪው። እድሜ ይስጥ። ምንም ችግር የለውም። እሺ እሺ ወንድሜ። እሺ እሺ ዶክተር ዳኒ አንቱ ዶክተር ዳኒ ጤና ይስጥልኝ ያሬዶ፣ እንዴት ነህ? እንኳን በሰላም መጡ። እንኳን በሰላም ቆዩኝ ልበል እኔ። በል ሰላም ነው አለ ሁሉ ሰላም፣ እግዚአብሔር ይመስገን። ተመስገን። አዎ ያው አልተመቸም። አይ ሰሞኑን ደግሞ የበረታ ነው። ሰሞኑን ብቅ እያልኩኝ ነው ዳኒ። ያው አዎ ኦኬ። የአሁኑ መልሴ ላይ የፕሮቴስታንቱ መልስ ምንድን ነው? አንድ አይነት ነው ወይስ የተለየ ነው ዳኒ? ይሄ ጥያቄ ቢቀርብላችሁ አያውቅም የሚለው በምን ነው የምትፈቱት? ሁለት ቪው ነው ያለው። የመጀመሪያ ቪው እንደሚታወቀው በአይሁዳውያኖች ስርዓት መሰረት ጌታ እያወራ ያለው ለአይሁዳውያኖች ነው። አንድ አይሁድ ሚስት ሲያገባ ሚስቱን እራሱ ነው የሚመርጠው፣ አባቱ አይመለከተውም። አባት ደግሞ ቀኑን ይወስናል። ቀኑን ሲወስን ልጁ እኮ ያውቃል ሚስት እንዳጫ እንደሚያገባና እንትን እንደሚል። ነገር ግን ይሄንን በባህላቸው መሰረት ያው ኮንቴክስቱ የተወራው ለማን ነው? ለአይሁዶቹ ነው ጌታ ያወራውና፣ ስለዚህ ያንን እየደገመላቸው ነው። ልጅ አያውቅም አባት ያውቃል ማለት ልጅ መርጧል፣ አባት ሰርጉን ይወስናል የሚለውን ትራዲሽናቸውን እያሳየ ነው የሚል ቪው ሲኖር፣ ሁለተኛው ደግሞ ጌታ ፍጹም ሰው ፍጹም አምላክ ነው እና በአምላክነቱ ያው አንድ አምላክ ነው የምናምነው፣ አብ ወልድ መንፈስ ቅዱስ አንድ አምላክ እና የማያውቀው ነገር የለም። ቅድም አንተ በደንብ እንዳብራራኸው የመጨረሻውን ዘመን በደንብ አድርጎ ገልጾላቸዋል፣ ከፍም ዝቅም ብለን ስንመለከት። ነገር ግን እያወራ ያለው በዛን ሰዓት በዛ ቦታ ላይ የሰው ልጅ ሆኖ ስለሆነ በክብሩ ስላልሆነ ያንን እያሳያቸው ነው የሚል ሁለት ቪዎች ነው ያሉት። ሁለቱም ትክክለኛ ቪዎች ናቸው ብዬ አስባለሁ እና በዚህ ነው የምንረዳው። በክብሩ ስላልሆነ ማለት ነው ደግሞ ዳኒ በስጋ ስለሆነ ማለት ነው። ጌታ በስጋ እንደሚታወቀው ጌታ በሰማይ አሁን በክብሩ ነው ያለው። በተገለጠ ጊዜ ዮሐንስ ፊት ለፊቱ ሊቆም አልቻለም። ታውቃለህ፣ የዮሐንስ ራእይ ምዕራፍ 1 ላይ ዮሐንስ ጌታ ሲገለጥ መቆም አልቻለም እጅ እስኪጫንበት ድረስ እና ጌታ በክብሩ ቢገለጥ በዚህ ምድር ላይ ማንም ሰው ፊቱ ሊቆም አይችልም የሚባል እሳት ነው። ነገር ግን ራሱን የባሪያን መልክ ይዞ ስለመጣ እንደ ባሪያ ስለተመላለሰ ስለሚርበው ስለሚጠማው ሁሉን እንደ ሰው እንደኛ ወንድም ሆኖ ስለተገለጠ ሰው ሆኖ ስጋ ለባሽ ሆኖ ስለተገለጠ ያንን እየተናገረ ነው እንጂ በአምላክነቱ የማያውቀው ነገር የለም። ሁሉ ነገር ያውቃል። ያው ምክንያቱም መጽሐፉ ራሱ ስለሚናገር የሰውን ልብ ሁሉ ያውቅ ነበርና ስለሚል ማለት ነው። በምድር ጌታ ሲገለጥ ሰው ብቻ ነው፣ ሰውም አምላክም ነው። ግን አምላክነቱ ለኛ እንደሚታወቀው ጌታ እንደ ሰው ነው የተገለጠው። ይርበዋል፣ ይደክመዋል፣ ያስባል፣ ይተኛል፣ ይነሳል። አንዴ ስማኝ። እኔ አሁን የጠየቅኩ አምላካችን ኢየሱስ ክርስቶስ በምድር ላይ ሲገለጥ ፍጹም ሰው ፍጹም አምላክ ነው ወይስ ግማሽ አምላክ ፍጹም ሰው? ሙሉ አምላክና ሙሉ ሰው ነው እንጂ ፍጹም ሰው ፍጹም ትሩሊ ማን ትሩሊ ጋድ ነው ለሚለው የኒካው። በጣም ጥሩ። ስለዚህ ትሩሊ ማን ትሩሊ ጋድ ከሆነ ፍጹም አምላክ ፍጹም ሰው እያልን ስለሆነ በምድር ላይ ሲመላለስ አምላክነቱ ከእርሱ አልጎደለም፣ በአምላክነቱ አላነሰም። ፍጹም አምላክ ፍጹም ሰው ነው አይደል? በደንብ እንጂ 100% የጎደለ ነገር የለም።
በአምላክነቱ አልነበረም ያልከው ለምንድን ነው? ኧረ በአምላክነቱ አልነበረም አላልኩም፣ ግን እንደ ሰው ስለተመላለሰ በሰው አውድ ነው ያወራው ነው እያልኩ ያለሁት እንጂ በአምላክነቱ በቃ ኢየሱስ እኮ ከዘላለም እስከ ዘላለም አምላክ ነው። ስለዚህ አምላክነቱ የሚቀር ነገር አይደለም። ቃል ስጋ ሆነ ነው እንጂ ቃል አምላክነቱ ቀርቶ ስጋ ለበሰ ወይም ወደ ስጋ ተቀየረ የሚል አይደለም ያለው። ስለዚህ አምላክነቱ ከአጽናፍ እስከ አጽናፍ ከዘላለም እስከ ዘላለም ነው። ይሄ ምንም ግልጽ እኮ ነገር ነው። በምድርም እያለ አምላክ ነበር። ማቴዎስ ወንጌል ላይ ስለ ዳግም መምጣት ስለ ራሱ ሲነግረን ስለ መጨረሻው ቀን ሲነግረን ስጋውን ያወራው እያልክ ነው? አልገባኝም። የስጋው ባህሪን ያወራው እያልክ ነው? ነው ጌታ ኢየሱስ ክርስቶስ ሰውም ነው አምላክም ነው። ለምሳሌ ራበኝ ሲል፣ ጠማኝ ሲል ወይንም ደግሞ ሲተኛ ሰውም አምላክም ስለሆነ በሰውነቱ ነው መቼም የሚተኛው። ማይለያይ ቢሆንም ማለት ነው አለ እንደ አምላክነት አይተኛም እኮ። አልገባኝም ዳንዬ። ቅድም ማቴዎስ ወንጌል ምዕራፍ 24ን ላይ አይተህ እዚህ ጋር ስለዛች ሰዓትና ስለዛች ቀን አያቅም የሚለውን ይዘህ ምን ብለህ ተፈታኸው መሰለ? በሙሉ ክብሩ ልክ አሁን ባለበት ክብሩ ስላልነበረ የባሪያን መልክ ስለያዘ ብለህ ፈታኸው። እሱን ያልገባኝ ነገር እዚህ ክፍል ላይ ጌታ ምንድን ነው ለምሳሌ ስለዛች ቀንና ስለዛች ሰዓት የሰው ልጅ ምንድን ነው ልጅም ቢሆን መላእክትም ቢሆኑ ማያውቅም ሲል ምን ማለት ነው ብዬ ስጠይቅ እኔ የፈታሁበት መንገድ አለ አይደለም? ድጋሚ ፍታልኝ፣ በደንብ እንድረዳ እንዲሁ ድጋሚ ፍታልኝ። ሪፍሬዝ አድርገው ድጋሚ ልስማ። እኔ እናንተ ኦብጀክቲቭሊ የሆነ ነገር ልንከራከር የምንችለው በቀጥታ በተጻፈ ነገር ላይ ነው እንጂ በቀጥታ ባልተጻፈ ነገር ላይ መረዳታችንን ነው የምናስቀምጠው። ስለዚህ በቀጥታ የተጻፈው ምንድን ነው ሲባል ኢየሱስ ክርስቶስ አምላክ እንደሆነና አምላክነቱ ከዘላለም እስከ ዘላለም እንደሆነ ግልጽ ነው። ስለዚህ በዚህ ጉዳይ ላይ ሁለተኛ ጥያቄ አናነሳም። ከዛ ኢየሱስ ክርስቶስ ሰውነቱ ደግሞ የሚጀምረው የዛሬ 2000 ዓመት ነው፣ ቃል ስጋ በሆነ ጊዜ ማለት ነው መጽሐፍ እንደሚናገር። ስለዚህ ቃል ስጋ ይቅርታ ዳኒሻው፣ እኔ ጥያቄን የጠየቅኩ ስለዛች ቀንና ስለዛች ሰዓት ልጅም ቢሆን መላእክትም ቢሆኑ ከአባቶች በቀር አያውቅም ሲል ምን ማለት ነው በአንተ በፕሮቴስታንቱ ትምህርት? ይሄ አሁን የጠየከኝን ጥያቄ ለማስረዳት ብለህ የነካካቸው ነገሮች እያስተካከልኩ ነው ያለሁት። የነካካቸው ነገሮች እኔ ያላልኩትን ነው። ችግር የለውም። አሁን መልስልኝና ከዛ ተናገርካቸው እኮ ያሬድ፣ ተናገርካቸው እኮ አምላክነቱ ምናምን ተምታታ አምላክነቱ ምናምን ብለህ ስለዚህ አስተካክለህ መልስልኝ እኮ አልኩህ። ለዛ ነው አስተካክለህ አሁን ስትመልስልኝ። ይኸውልህ ዳንኤ ፕሊዝ፣ ቅድም ልክ እንደመለስክ አድርገህ መልስልኝና በዛው ማስተካከል የምትፈልገውን ነገር አስተካክል። ግን አሁን የምፈልገው እኔ ስለዛች ቀንና ስለዛች ሰዓት ልጅም ቢሆን መላእክትም ቢሆኑ ከአባቶች በቀር አያውቁም ሲል ፕሮቴስታንት ይህን ክፍል እንዴት ነው የሚፈታው? መጀመሪያ ይፈታልኝ። ሁለት ቪው አለ ብዬ ነገርኩ። የመጀመሪያ ቪው አባትና ሁለቱም ቪው ትቀበለዋለህ? አዎ፣ አንድም እንዲህ አንድም እንዲያ የሚለው እናንተ ትቀበሉ የለ? እኛን ትሆነ ያንተን የጠየቁ የኔንማ ቅድም አስረዳው። ያንተን ትምህርት ሁለቱንም ቪው ትቀበለዋለህ? እንደዚህም ሊሆን ይችላል፣ እንደዚህም ሊሆን ይችላል። ይሄ ማለት እኮ አንድምታ ይባላል። ገብዳኝ ዳንዬ፣ እኔ ለምሳሌ አንድምታይን ሳመጣ ተቀብየው ነው። አንተ ተቀብለው ነው ወይ የምትጠቅስልኛ? ሁለቱ? አዎ እቀበለዋለሁ። ምን ጥያቄ አለው? ጥሩ። ስለዚህ ሁለቱን ንገረን። አሁን የመጀመሪያው ጌታ ኢየሱስ ክርስቶስ እንደሚታወቀው አይሁዳዊ ነው። እያወራ የነበረው ለአይሁዳውያኖች ነው። በአይሁድ ትራዲሽን መሰረት ልጅና አባት ልጅን በሚድርበት ጊዜ ልጅ ሚስት ይመርጣል። ልጅ ሚስት ይመርጥና ሄዶ ለአባቱ ይናገራል። ሚስት ላገባ እፈልጋለሁ ከሊት ነች ብሎ ይናገራል። ከዛ አባት ደግሞ ጎሽ ብሎ ካጸደቀ በኋላ ነገር ግን ቀኑን የሚወስነው አባት ነው በአይሁዶች ባህል መሰረት። ስለዚህ ጌታ ኢየሱስ ክርስቶስ ምን አደረገ? ስለዛች ቀን በሚጠይቁት ጊዜ ስለዛች ቀን አባት ነው እንጂ የሚያውቀው ልጅም አያውቅም ሲል የአይሁዶችን ታሪክ እያሳየው ነው። አይሁዶች እንደሚታወቀው ማነው እንደዚህ ብሎ የፈታው? አሳየኝ። ትልቁ ላይ ሆንና እንደዚህ ብሎ የፈታውን አባት አሳየኝ ፕሊዝ። እንደዚህ ብሎ ያስቀመጠውን ቪው ማን ነው እንደዚህ ያለው? አሁን ይሄንን ደቂቃ ያስፈልገኛልሽ። ችግር የለውም። ችግር የለውም። ምንም ችግር የለውም። ይዝላለሁ ደቂቃ ኢስ ፋይን። በአባት ለልጁ በሚድር መልኩ ይሄን የፈታ ሰው አለ ብለኸኛል። ማየት ፈልጋለሁ። ቱ ቢ ኦነስት ሐዋርያት ናቸው የጠየቁት። ኦኬ ከላይ ስታነበው የተዘጋጀ እሺ፣
ደቀ መዛሙርቱም የመቅደሱን ግንቦች ያሳዩት ቀረቡ ይልና እርሱ ግን መልሶ ይህን ሁሉ ታያላችሁ፣ እውነታችሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለት። ከዛ ንገረን የመምጣትህ ነገር ምልክቱ ምንድን ነው አሉት። ስለዚህ ያን እየመለሰላቸው ነው ጌታችን። እሱን አሁን እስቲ እንግዲህ በባህላቸው አባት ለልጅ ይድራል ምናምን ብሎ ይሄንን ለዛም የፈታ እይታ ካለ ማን የትኛው አባት እንደሆነ ማወቅ እፈልጋለሁ። አይፈታም እያልክ ነው ያለው፣ ግን ማወቅ የፈለክበት ምክንያት ምን ነበር? ማወቅ ፈልጌ ነው እኔ ሰምቼ ስለማላቅ፣ እንደዚህ የፈታ አባት ሰምቼ ስለማላቅ ነው። ስለማታውቅ ነው እንጂ እየተቃወምክ አይደለም። እስካላወቅኩማ እቃወምሃለሁ። የማላውቀውን አላውቅም። ካላወቅኩኝ እቃወማለሁ ማለት ነው። የተቃወምከኝ ባለማወቅ ነው እንጂ ቤዛ አግኝተህበት አይደለም። እኔ የማውቀው ሌላ ስለሆነ ቅድም እኔ በፈታሁበት መልኩ ስለሆነ አንተ ደግሞ የፈታበትን ማን እንደፈታ የትኛው አባት እንደሆነ አሳየኝ። ችግር የለውም። እስኪ ለጀሱ አንድ 3-4 ደቂቃ ስጠኝ። ችግር የለውም። ውሰድ ዳንዬ፣ ችግር የለውም። ጊዜን ውሰድ፣ ችግር የለውም። እሺ ፔትራ ሰላም ብያለሁ። ፔትራ ናችሁ? ሰላም ነው ያሬዶ? ሰላም ብያለሁ። እግዚአብሔር ይመስገን። ሰላም ላንተ ይሁን። በስመ አብ ከረጅም ጊዜ በኋላ ያው ቲክቶክ ላይ እንተያያለን እንጂ አውርተን አናውቅም። በፊት እስልምና ላይ ትዝ ይልሃል አይደለ? ፔትራ እንገናኝ ነበረ። አዎ እውነት ነው። እንዴት ነው? ሁሉ ሰላም? እየበረታክ ነው? እግዚአብሔር ይመስገን ደህና ነኝ። አንተ እንዴት ነህ? ትዳር፣ ቤተሰብ ሁሉ ሰላም? እግዚአብሔር ይመስገን ተመስገን። በጣም ደህና፣ እግዚአብሔር ይመስገን ደህና ነኝ። እስቲ ዶክተር ዳኒ እስኪዘጋጅ ድረስ እዚህ ማቴዎስ ወንጌል ምዕራፍ 24 ላይ ያለውን እንዴት ነው የምትፈታው? ስለዛች ቀና ስለዛች ሰዓት ልጅም ቢሆን መላእክትም ቢሆኑ ከአባቶች በቀር አያውቅም የሚለውን በምን ነው የምትፈታው? እሺ እኔ እንኳን ጥያቄ ለመጠየቅ ነበር የገባው በርሱ። ግን የተጀመረ ስላለ ዳኒ እንደሚያምነው ነው ማመን። እኔ እንኳን የመጀመሪያው ለሰርግ ትራዲሽን ስላለ በሁለቱ እይታዎች ነው የምታምነው። የሰርጉ ትራዲሽን አባት ልጅ የታጨለትን ያው አባቱን የሰርግ እንኳን የሚወስነው የሚል የትራዲሽን ስላለ ማን ነው እንደዛ ብሎ የፈታው? እንደዛ የዳኒን አሁን እንትን ያለው ማለት ነው። እሱን ቪው ነው ማመን። እኔ እኮ የማን ቪው ነው ብዬ ነው ፔትራ። ማን ነው የትኛው አባት ነው እንደዛ ብሎ ያስቀመጠው ቪው? የተለያዩ አባቶች አሉ። የኢትዮጵያ መጽሐፍ ቅዱስ አዲሱ መደበኛ ላይም አለ። እንደገና እኮ አዲሱ መደበኛ ከየት አምጥቶ ነው ያስቀመጠው ብዬ ነው። የማን ነው ሪፈር ያደረገው? ምክንያቱም አዲሱ መደበኛ የፕሮቴስታንት ሊቃውንቶች ያስቀመጡት ያዘጋጁት እይታቸውን ያስቀምጡበት ነው። የአባቶች የሚያምኑትን ነው። የትኛው አባት ሪፈር ለማድረግ እንግዲህ ዳኒ ይዞ የሚመጣውን እንየውና እኔ ምናልባት አንድ ስልክ ነው ያስኩኝ። በምችልበት ሰዓት እኔም ይዤ መምጣት እችላለሁ። ኦኬ፣ ስለዚህ ጥሩ። ምክንያቱም ማወቅ እፈልጋለሁ ይሄንን የተናገረ አባት ጌታችን ኢየሱስ ክርስቶስ ይህን ሲናገር ስለ መጨረሻው ቀን እየተናገረ ነው። ስለ መጨረሻው ቀን እየተናገረ ሐዋርያቱ ጠየቁት፣ ንገረን የመምጣትና የመጨረሻው ቀን እንዴት ይሆናል አሉት። ስለዚህ ይህን እየመለሰላቸው ነው። ሰው በምን አንጻር ሆኖ ከሰርግ ጋር እንደተገናኘ አልገባኝም። ኢቭን ወደ ሰርግ እንኳን በሚለው ኮንሰፕት በአይሁድ ባህል እንኳን ብንወስደው አያስኬድም። ምክንያቱም አባት ይቀድማል፣ ልጅ በኋላ ይመጣል። በስላሴ አስተምሯችን ደግሞ አብ ከጥንቱም የሚያውቀውን ወልድ ከጥንቱም ያውቀዋል። ከአብ የተሰወረው ነገር የለም፣ ከወልድም የተሰወረ ነገር የለም። የአብ እውቀት የወልድም ናት፣ የወልድ እውቀት የአብም ናት። አብ የሚያውቀውን ወልድም ያውቀዋል፣ በእኩል ያውቀዋል። አብ ሳይቀድም ወልድም ሳይቀድም አብ በነበረበት ዘመን ሁሉ ወልድም ነበረና፣ ስለዚህ አሮን ነው የትኛው ሰው እንደዚህ ብሎ እንደፈታው በተለይ ከእውቀት አንጻር አሁን አያውቅም የሚለውን እኮ እያልኩ ሳይሆን ኢየሱስ አያውቅም ሳይሆን እውቀታቸው አንድ ነው። አንድ እውቀት ነው ያለው። አይ በሰርግ የፈታችሁበትን ነው ፔትራ፣ በሰርግ መልክ በአይሁድ ባህል መቴስ የፈታችሁበትን
አሁን ምሳሌ እኮ በሐዋርያት ሥራ ምዕራፍ 1 ላይ ለእስራኤል መቼ ነው የምትመልስ ብለው ሲጠይቁት የእስራኤልን ክብር ወይም የእስራኤልን መንግስት አብ እም። በገዛ ስልጣኑ የወሰነው እና ያለ አይደል ኢየሱስ ወራትና እኮ ያ ዘመናትን ስልጣን ታውቁ እኮ ዘንድ የወልድም ለእናንተ ነው። አልተሰጠም አለ። አዎ ያ ገብቶኛል ስልጣን ያ መወሰን የወልድም አይደለም ነው። አላለም እኮ ግን ኦፍኮርስ ነው እኮ። አሁን እኮ በመጽሐፍ ቅዱሳችን ኢየሱስ ሲናገር አብ ማያውቀውን ኢየሱስ አያውቅም ማለት አይደለም። ኢየሱስም ሁሉን ያውቃል። ልክ እንደ አብ ሁሉን ቻይ ነው እኮ። ሁሉን የሚችል ጌታ አምላክ አልፋና ኦሜጋ ተብሏል። ሁሉን ያውቃል፣ ሁሉን ይችላል። እንደዛ እያልኩ ሳይሆን ራሱ ኢየሱስ ለምን እንደዛ አለ ታዲያ? አሁን እኮ ኢየሱስ የሰማይ መላእክትም ልጅም ወልድም ነው የሚለው አይደለም? ወልድም ቢሆን አያውቅም ይላል። አዎ ሶ እኛማ እሱንማ በምን ቅድም ፈታነው መሰለ ጴጥራ ወንድሜ። ለምሳሌ ኃጢአት የማያውቀውን እርሱን ስለኛ ኃጢአት ያደረገው ይላል። ክርስቶስ ኃጢአትን አያውቃትም ሲባል በተግባር አልሰራትም፣ በተግባር አልገለጣትም ነው እንጂ ከእርሱ የተሰወረ ነገር የለም ማለት አይደለም። አሁን ስለዛች ቀንና ስለዛች ሰዓት ሲል እርሱ በስራ ገና አልገለጣትም፣ እርሱ ገና በመፍረድ ቀኗን አልገለጣትም ለማለት ነው እንጂ ከእርሱ የተሰወረች አይደለች። ምክንያቱም ከላይ ጀምሮ ስታነበው ያችን መፍረድ እኮ ሰዓትም ሚል የለም እዛ ላይ። በዛ መፍረድ ሚል አንድ የለም እኮ። ቁጥር አስጨርሰኝ ወንድሜ። ያችን ሰዓትም ያችን ቀንም እያለ ጌታ ተናግሯል። ኦኬ፣ ያችን ሰዓትንም በዛሽ ሰዓትም በዛሽ ቀንም እያለ እንዲሁም የሰው ልጅ ምልክት መምጣቱ እንዲህ ይሆናል እያለ በሰማይ የሚሆነው ምልክት ሁሉ ነግሮናል። የራሱን የሰው ልጅ ራሱ እያለ እየጠራ ማለት ነው እየተናገረ። ከዛ ታች መጥቶ ስለዛሽ ቀን ሰዓት አያውቅም ሲል በመስራት አልገለጣትም፣ በፍርድ አልገለጣትም ለማለት ነው እንጂ አያውቃትም አላውቅም እያለም አይደለም። ከሰርጉ ጋር የሰርጉን ቀን ለምን እንዳገናኛቸው አልገባኝም። እሱን ነው አሁን የፈለግኩት እኔ። በእስራኤል ባህል እዛ እንትኑ ላይ አሁን አዲሱ መደበኛ ላይም ስኮላርን ጠቅሰው ነው እነሱ የሚያብራሩ። እንትኑም ማን የተባለ ስኮላር? እኔ አዲስ ሆነ ትርጉም አለኝ። እስቲ ቆይ ለየው። ሌላ ጊዜ ማምጣትም እኮ ይቻላል። እዛ ክፍል ላይም አለልህ። ግን በእስራኤል ባህል የሰርግ ቀንን የሚወስን አባት ነው፣ አይገልጥም። አልገባኝም። ልጅ የመወሰን ስልጣን የለውም። ልጅ የመወሰን ስልጣን የለውም ካልክ እኮ አብ ወልድ በስልጣን ከአብ ያንሳል እያልክ ነው። እየተቆራረጥክ ነው። እሺ ዳኒ አግኝተዋል። በነገራችን ላይ ያው ይሄ ጊዜ የሚፈጅ ነው። በአንድ ጊዜ ስላልተዘጋጀውበት ነው። ይሄ የታወቀ ትራዲሽን ነው። ትራዲሽኑን በነገራችን ላይ ዳኒ ፕሊዝ ወደ ወንድም አለም ተው፣ እንደዚህ አታድርግ። ማስረጃ እስካላሳየ ድረስ ቆይ አንዴ ስማኝ። ማስረጃ እስካላሳየ ድረስ የታወቀ ነው አትበለኝ። ማስረጃውን አምጣ 3 ደቂቃ ብለህ ነበረ። ማስረጃው በሌለው ነገር ላይ በቃ ትክክል ነው የታወቀ ነው እንዳትል አልፈቅድልህም። ማስረጃው አለ ወይስ የለህም? ያሬድ ይሄ ማስረጃ ከኢየሱስ ክርስቶስ አምላክነት ጋር የሚጻረስ ዶክትሪን አለው እንዲ አሁን የተናገርኩት ማስረጃው አለ ወይስ የለህም ዳኒ? ምክንያቱም ስለ ክርስቶስ የማቴዎስ ወንጌል ምዕራፍ 24ን ስለዛች ሰዓትና ስለዛች ቀን ከአባት ብቻ በቀር የሚለውን በዚህ መልኩ ፈተውታል አባቶች ስላልክ አምጣልኝ ያልኩት ነው። ስኮለርሊ ሪፈረንስ ነው ያልኩ በመጀመሪያ ደረጃ እና ቴክስ ታይም ግን የስላሴን አስተምህሮ ይጣረሳል ወይ ነው ጥያቄ። ይሄ የሚጣረስ የስላሴ አስተምህሮ የእንትናችሁም አዲስ ወነኛ ትርጉም ይጣረሳል። እንኳን ይሄ አይደለም አዲስ ወነኛ ትርጉም ላይ እየገባ ከሆነ አሳየኝ። አይጣረስም። ላሳይህ። ኦኬ፣ ስለዚህ አይጣረስም። ኦኬ፣ በጣም ጥሩ ላሳይህ። አዲስ ወነኛ ትርጉም ስለ ስላሴ የጻፈው አላየኸውም? አንድ ስህተት አታገኝበትም። እኔ ዛሬ በቪዲዮ ነው ወጥቼ ኦርቶዶክስ በሆነው እኔ ኦርቶዶክስ የምትሆነው በዚህ መልኩ አይደለም ዳንኤ። ኦርቶዶክስ የምትሆነው ስለ አንድ ምናምን ሳይሆን ኦርቶዶክስነት ህይወት ነው። ስለዚህ እሱ እንኳን ይቅርብ፣ እሱን ተወው ዳንሾ። አሁን የምናደርገው ነው ጀስት ሾዩ ነው። ያን ያክል ምንም ስህተት የለበት ማለት ነው። በነገራችን ላይ በዚህ ደረጃ ላሳይክ ነው፣ ችግር የለውም። በጣም በደስታ አሳይሃለሁ። ይሄን አንተ ስህተት የለበትም ካብ ትቀበለዋለህ ማለት ነው። ይህን ትምህርት እሱ ያንተና አዲስ ወነኛ ትርጉም የተረጎሙት የፕሮቴስታንት ሊቃውንቶች ድርሻ ይሆናል።
እኔ ስለሱ ብዙ አይመለከተኝም፣ ግን ላሳይ ዳኒሾ። እሺ አንዴ ትልቁ ላይ ልሆንና እሺ አዲስ ኪዳን እሺ ኦኬ አንዴ እሺ ያልከፍት ብሎኝ ነው እንትኑ ታገሰኝ። እሺ ቆሮንቶስ ላይ ያለውን ላውጣ። ቆሮንቶስ ላይ አብ የበላይ አስተዳዳሪ የሚለውን ክፍል አንብበዋል አይደለ? ትርጉሙን ዳኒ አለ ዳኒ አረ ዳኒ ሚዩት ላይ ነህ ባይዘ ወይ ይሰማል እንዴ ወገኖች? ወገን ሰማ ይሆን? ኤክስፓንድ አድርግና ራሴን እሺ ላሳይ። ኦኬ እሺ ይሰማል አይደለ? እሺ ጥሩ። አንዴ ቆይ አልከፍት አለኝ እኮ በእናታችሁ። አዲስ መደበኛ ትርጉም አለ እጅግ ላይ ዳኒ። አንዴ ቆይ ኮምፒውተር ሪስታርት ላድርግ። እስከዛ እኔማ ዋናው ማስረጃ የፈለኩልህ ነው ብራዘር። አንተ እንደፈለግክ እንትን አድርግና ከዛ ውስጥ ይልተው። እሺ ፈልግ፣ ምን ችግር የለውም። በጣም ሰናይ። እሺ አንዴ ኮምፒውተር ሪስታርት ላድርግ። እስከዛ ያላችሁ እንትን አድርጉ፣ ታፕ አድርጉ ፕሊዝ። እሺ ታፕ ኮፕሊንግ ሼር አድርጉ። ታፕ አድርጉ፣ ኮፕሊንግ አድርጉ፣ ሼር አድርጉ ፕሊዝ። እኔና ዳንዬ ጥሩ ውይይት እያደረግን ነው። እኔና ዳኒ በጣም ጥሩ ውይይት እያደረግን ነው። እሺ ሸጋ ነው። ታብታብ አድርጉሽ። እስከዛ አንዴ ታብታብ አድርጉ። ታብ አድርጉ። ከሚያስ ኦኬ ቆሮንቶስ ስንት ነበረ? ዳኒ ትዝ ይልሃል እንትን የሚለው አይደለ? አንድ የኮምፒውተር ስታት እስኪያግዝ አስታውሰኝ። 1531 ላይ ነው። 15 ከ24 እስከ 28
15:30 እንዲሁን 15:20 ነው እሺ ከ24 እስከ 28 ኦኬ ችግር የለውም። እሺ አንዴ ቆይ ኢፌክትስ ኦኬ እሺ ይኸው አዲስ መደበኛ ትርጉም ነው ይሄ። ይኸው አዲሱ መደበኛ ትርጉም ነው ይሄ። ከማጥኛ ጽሑፍ ጋር ይላል። ይኸው ቆሮንቶስ ኦኬ እሺ ቆሮንቶስ 10 11 12 13 15 እሺ እሺ ኦኬ ከቁጥር 28 ላይ እንዲላል ማብራሪያውን ነው ዳኒ ይቀበሏለሁ ስላልክ ብዙዎቹ እንዲያውም ማብራሪያው አንቀበሉም ጽሑፉንም እንቀበለው ነበር የሚል አንተ ግን አይ ቲንክ ማብራሪያውን ትቀበለዋለህ ማለት ነው። ማብራሪያው ግዴታ ባይሆንም እቀበለዋለሁ። ይሄንን ጥሩ እናንበውና የምትቀበለው ከሆነ ትቀበለዋለህ ማለት ነው። እናያለን። እሺ አንበው። ምን ይላል? ወልድ ራሱ ለእርሱ ይገዛል የሚለውን ሲያብራራ ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን ይላል። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳ ማለት አይደለም። ሦስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራን ድርሻን የሚያመለክት ነው ይልና በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ወልድ የአብን ፍቃድ የሚፈጽም ነው። ለምሳሌ በፍጥረትና በድነት ጊዜ ይላል። መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። የሚላከውም ሕይወት እንዲሰጥ ነው ይላል። አሁን ዳንኤል እንድታብራል የሚፈልገው አንደኛ ወልድ ለአብ የሚገዛው በአስተዳደር ረገድ ነው ሲባሉ ማለት ነው። አስተዳደር የተባለው ምንድን ነው? እዚህ ጋር ግብር ማለት ነው። ግብር ማለት በግብር አብና ወልድ እንደሚለያዩ ግልጽ ነው። አብ ልኳል፣ ወልድ ተልኳል። አብ አባት ነው፣ ወልድ ልጅ ነው። አስተዳደር የጠየቁ አስተዳደር ነው። አስተዳደር ማለት ግብር አይደለም ወይ? አይደለም። አስተዳደር ማለት ነው። አስተዳደር በኦንቶሎጂ እና በኢኮኖሚ መካከል ያለው ልዩነት ምንድን ነው? አስተዳደር ማለት ነው። ፍታልኝ። አስተዳደር ማለት አማርኛውን ፍታልኝ። አስተዳደር ኤክስተርናል ውጫዊ ነው። አስተዳደር ማለት ነው። ስልጣን ማለት አይደለም። አስተዳደር ማለት ግብራቸው ማለት ነው። ብራዘር ስልጣን ማለት አይደለም። በስልጣን በአገዛዝና በመለኮት እኩል እንደሆነ እኮ እዚሁ ራስ አንብባለሁ። አስተዳደር ማለት ስልጣን ነው ወይስ አይደለም እኮ? ሳሊቬሽንን በተመለከተ ኢኮኖሚን በተመለከተ በግብር አንድ ናቸው። ማነው ሶሪ፣ በኦንቶሎጂ አንድ ናቸው። አስተዳደር ግብርን ነው። ስለ ኦንቶሎጂ አልጠየኩም። እዚህ ጋር አስተዳደር የሚለው ምክንያቱም ከምን ጋር ተይዞ ነው የመጣው? ይገዛል ለሚለው ተይዞ የመጣ ነው። ወልድ ራሱ መጽሐፉ ይላል አይልም? ብራዘር አንዴ ቆይ አንዴ። እኛ ይሄን ክፍል ይገዛል የሚለው ምን ማለት እንደሆነ የእኛን ፍቻ አሳይሃለሁ። ምንም ችግር የለውም። አውቀዋለሁ። እዚህ ጋር አንዴ ቆይ ዳኒ ፕሊስ። አሁን እኮ መጽሐፉ የሚለውን የታገልክ ነው አንተ። አይ ምንም አልታገልኩም። አንተ ነህ የታገልክ ያለው። ምክንያቱም ትርጓሜክ ምን ብሎ ስላስቀመጠን ነው የታገልክ ያለው። ይገዛል፣ የሚገዛው ነው የሚለው። አየው፣ የሚገዛው ነው የሚለው። የሚገዛው በአስተዳደር መጽሐፍ ውስጥ አለ የለም? ይገዛል የሚል ለምሳሌ እግዚአብሔር ተጸጸተ የሚል ተገኘ ይጸጸታል ማለት አይደለም። ሰው ይገዛል የሚለውን ቃል ይዘህ ይገዛል ብለህ ከተረከብኩ እኮ በግብር ላይ ይገዛል ይላካል ማለት ነው አይልም። እዚህ ጋር ይላካል አይልም የሚለው ምንድነው? መጽሐፉማ ይገዛል ብሎ ጽፎልሃል። መቀበል አለመቀበል ይላካል አይልም። ይላካል የሚለው ሀሳብ አይደለም። እዚህ ጌታ ተልኬ መጣሁ አላለም? አንዴ እዚህ ጋር ያለው ስለመላኩ አይደለም የሚያወራው እኮ። ስለዚህ የመገዛት ማለት ይሄንን ነው የሚያሳየው። ስለመላኩ አይደለም የሚያወራው፣ ስለመላኩ አይደለም። እዚህ ጋር የሚለው ወልድ ራሱ ለእርሱ ይገዛል ነው የሚለው። ወልድ ራሱ ለእርሱ ይገዛል የሚለውን የአንተው መጽሐፍ የአንተው አባቶች ሲያብራሩ ምን ብለው አብራሩ? የሚገዛው መገዛቱ በአስተዳደር ነው የሚለው እና በምንድን ነው የሚገዛው? ይገዛል። ኦኬ እዚህ ጋር ሲጀመር ይሄ እየተናገረ ያለው ወልድ ራሱ ይገዛል ሲል ለሞት ይገዛል ለማለት ነው እንጂ ለአብ ይገዛል አይደለም። ሞት ከመቼ ጀምሮ ነው ገዢ ሆነው? ኦኬ በጣም ጥሩ። ስለዚህ ይሄን አንድ ጨርስልኛ፣ የኔን ፍቻ ያሳይሃለሁ። በጣም ጥሩ። እሺ ወልድ ለአብ የሚገዛው በአስተዳደር ነው ማለት ነው። ፍታልኝ ቶሎ በል። ፋንክሽናል ነው ወይም ደግሞ በአገልግሎት ወይም በምንነት አይደለም። በስራ እዚህ ጋር ፋንክሽናል አይልም።
እዚህ ጋር በአገልግሎትም አይልም። የሚለው ምንድን ነው? መገዛት እኮ ወልድ ኔቸር ራሱ አይደለም። አንተ እኔን ብትገዛ ከአንተ ከኔ የተሻልክ ሰው ነህ ማለት አይደለም። እኔ እናንተ ምሳሌ አንሆንም። እሱን ተወው እዚህ ለምን ጋር ማለት ነው? ምክንያቱም እኔ እናንተ የየራሳችን ፍቃድ ያለን የራሳችን ዓላማ ያለን የየራሳችን የማንገናኝ ነን። ምንም አይነት ኮኔክሽን እኮ የለንም። መጽሐፉ ይገዛል ያለውን አልገዛም አይገዛም ብለህ የምታስረዳበት ምክንያት ምንድን ነው? መልስልኝ። መጽሐፉ ይገዛል የሚለው በአስተዳደር ነው የሚለው። ስለዚህ አብ የወልድ እኮ አስተዳዳሪ ነው። ይገዛል መጽሐፍህ የራሱ ያንተው መጽሐፍ አብ ይገዛል። የወልድ አስተዳዳሪ ነው ወይ? ፋንክሽናሊ ወይም ደግሞ እ ኦኬ እጅን ስታነሳ ልታስወርደ መስሎኝ ዝም አልኩልህ። አስወርደ ብዬ እሺ ይኸውልህ ይገዛል የሚለው መጽሐፉ ቃል በቃል ስላለ ሲያስረዱ ወልድ በሰውነቱ ለአባቱ ለአምላኩ ይገዛል ማለት ነው። ቃል በቃል ተጽፏል አይልም። እዚህ ጋር አይልም። የእነሱ ያሉት እንደዛ አይደለም እያሉ ያሉትን ያው ቃል በቃል የጻፉትን አንተው እኮ የአንተው መምህራን እያስተካከልክ ነው። የሚለው ምንድን ነው? ወልድ ራሱ ለእርሱ ይገዛል ሲል ወልድ ለአብ የሚገዛው በአስተዳደር ረገድ ነው ይላል። ስለዚህ ይሄ መላክ አስተዳደር አይደለም። አንዴ ኑረድ ማለት አስተዳደር አለ። አንዴ ስማኝ ዳኒ፣ ጥያቄ አሁን አስተዳደር ማለት ስልጣን ማለት ነው አይደለ? አስተዳደር ማለት አስተዳደር ነው። በመለኮት በአገዛዝ በስልጣን አንድ ተብሎ ተጽፎላል። አስተዳደር ማለት ማለት ነው ንገረኝ። አስተዳደር ማለት እኛም በተመለከተ ይሄ ሳልቬሽንን በተመለከተ ይገዛል ተብሎ ተጽፎላል። የተጻፈውን እንዳለው እኛን በተመለከተ አይደለም የሚለው አይልም። ለእርሱ ይገዛል ወልድ ራሱ ለእርሱ ይገዛል ነው የሚለው። በነገራችን ላይ አባቶች ያፈቀዱታል ነገር ፋንክሽናል ሰቦርዲኔሽን ያለ ነው በአባቶች። ወልድ ራሱ ለአብ ይገዛል የሚለውን ሲፈታው ምንድነው? ሶሪ ወልድ ራሱ ለእርሱ ይገዛል። አሁን ለእርሱ የሚለው የአንተ የጴንጤው መጽሐፍ ለእርሱ ብሎ ነው የፈታው። የአንተን መጽሐፍ ይገዛል ነው የሚለው። የአንተ መጽሐፍ ራሱ ይገዛል እርሱ የሚለው ጥሩን አላሳየህ። ስለዚህ በቃ ስለዚህ የምናደርጋለን የእናንተ አሁን ቆሮንቶስ መልእክትን እንፈታለን ማለት ነው። ስለዚህ ምን ያህል የስህተት ትርጉም እንደሆነ ላሳየህ። አንደኛ ቆሮንቶስ ምዕራፍ 15 ላይ እንዲህ ይላል። እሺ ከዚህ ልጀምር፣ ከቁጥር 25 ጀምሮ ልጀምር። እንዲያውም ከቁጥር ስንት ልጀምር መሰለ? ከቁጥር 20 ጀምሮ ልጀምር። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል መጣ፣ ትንሣኤ ሙታን በሰው በኩል ሆኗልና። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉ ስልጣን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው። የኋለኛው ጠላት የሚሻረው ማን ይላል ዳኒ? ሞት ይላል እንዴ? ሁሉን ከእግሩ በታች አስገዝቷልና። ማን ነው ይሄ ሁሉን ከእግሩ በታች ያስገዛው? እግዚአብሔር አብ። ኧረ ተው እንዴት አለ? ያው ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ማን ነው ይሄ? ለኢየሱስ ነው የተገዛው። እግዚአብሔር ለኢየሱስ ነው ያስገዛው። ማንን? እግዚአብሔር ሁሉን ነገር ለኢየሱስ ክርስቶስ እግዚአብሔር አብ ለልጁ እንዲገዛ አደረገ ማለት ነው። ሌላ አዲስ ነገር የለው። እሺ በደንብ ስማው ዳኒ። የኋለኛው ጠላት የሚሻረው ሞት ነው ካለ በኋላ ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል አስተውል። ሁሉ ተገዝቷል ሲል ምክንያቱም ሁሉ ከእግሩ በታች አስገዝቷልና ብሎ ሁሉ ደግሞ ተገዝቷል አለ አይደለ? ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። እዚህ ጋር ሁሉ ተገዝቷል የተባለው ማን ነው? የአስገዢው አብ ነው። የተገዛለት ለወልድ ነው። ስለዚህ እዚህ ጋር ተገዝቷል የተባለው ወልድ ነው። ኖ የቱ ጋር ነው ያነበብክ ያለው? 24 ላይ ነው ያነበብክ ያለው ዳኒ። 27 ላይ ነው። አስተውልና ይህ ምን ይላል? ሁሉን ከእግሩ በታች አስገዝተዋልና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። ሁሉ ተገዝቷል የተባለው ሁሉ የተገዛው ማን ነው? ሁሉ የተገዛለት ለማለት ፈልገ ነው። ለአለው የተገዛለት እኔ አላልኩም፣ መጽሐፍ ቃሉ ነው የሚለው። እኔ አላልኩም፣ ቃሉ ተገዝቷል ለኢየሱስ ነው። ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ከአብ በቀር ማለት ነው።
ሁሉ ተገዝቷል የተባለው ማን ነው? ለማን ነው የተገዛው? ሁሉ እዚህ ጋር የተገዛው ማን ነው? ለወልድ ለወልድ። ይሄ ለወልድ ነው የተነገረው። ለወልድ ይሄ ነው። ሁሉ ተገዝቷል የሚለው ለወልድ ነው። ሁሉ ተገዝቶለታል የተባለው ለወልድ ነው። ለሞት ልትል ነው? እኔን ተወኝ። አንተን ፍች ነው የፈለግኩት። እኔ ለሞት ብዬ ነው የምከራከርህ። አንተ ግን ለማን ነው የምትለው? ለወልድ ብዬ ነው የምረዳው። ለወልድ ነው የምትረዳው? አዎ። በጣም ጥሩ። እና እሺ ቆይ አንዴ ከዛ ሚላ መሰለህ ዳንኤ፣ ያው ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ኦኬ አስተውል። ድጋሚ ልድገምልህ። ሁሉ ከተገዛለት በኋላ ግን ይላል። ሁሉ ለማን ነው የሚገዛው? ሁሉ ለወልድ እኮ አልኩ። ለወልድ። እሺ በደንብ ለወልድ ብለኛል። ለወልድ ሁሉ ከተገዛ በኋላ ሁሉ በሁሉ ይሆን ዘንድ በዚያ ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። ቃል በቃል ይላል። እሺ ስለዚህ ወልድ ለማን ነው የሚገዛው? ወልድ ሰውም ስለሆነ አሁን እዚህ ላይ እኔ ከላይ 24 ቁጥር ላይ እግዚአብሔር አብ ነው የሚለው። እዚህ አሁን የነካበት ቦታ ላይ ግን እግዚአብሔር አብ አይደለም የሚለው፣ እግዚአብሔር ነው የሚለው። 24 ቁጥር ላይ እግዚአብሔር አብ ነው የሚለው ለአባቱ። ላሳየ። እሺ እያወራ የመጣው ዳንኤ አንዴ ስማኝ፣ እያወራ የመጣው ስለ ሞት ነው። ምክንያቱም ይላል ሞት በሰው በኩል ስለመጣ ገብቶኛል። ምክንያቱም እዚህ ጋር ለአባቱ ለእግዚአብሔር ስለሚል እግዚአብሔር አብ የሚለውን ወስደክ ነው። ገብቶኛል ዳንኤ። ታች ግን እግዚአብሔር ነው የሚለውና ታች የሚለው ላይ ስላሴ ነው የምንለው፣ ላይ ግን የምንለው አብ ነው። ስለዚህ ኦኬ አልገባም። ኮንፊውዝ አደረከኝ የባሰ። እሺ እታች ላይ የኔን ሀሳብ ላስቀምጥልህና ከዛም በኋላ ክሪቲሳይዝ ታደርገዋለህ። 24 ቁጥር ላይ ለአባቱ ነው ብሎ ነው የሚጀምረው። ስለዚህ አባትና ልጅ ስንል አብና ወልድ ነው ማለት ነው። 28 ቁጥር ላይ ግን እግዚአብሔር ብቻ ብሎ ነው የሚያወራው። ስለዚህ እግዚአብሔር ሲል አብን ሪፈር እያደረገ ነው ወይንስ እግዚአብሔር ጋድ ሄድን ሪፈር እያደረገ ነው? ሜንሽን አያደረገውም። እንደምናውቀው አብ ወልድ መንፈስ ቅዱስ አንድ አምላክ ስለሆነ ታች ያለው ለስላሴ ብለን ነው የምንረዳው። ባርነስ እንደዛ ነው ኤክስፕሌን የሚያደርገው። ላይ ያለውን ደግሞ እግዚአብሔር ባርነስ አባት እኮ አይደለም ዳኒ፣ ስኮላር ነው። ጀስት ስኮላር። የአባቶች ትርጉም ምን አታመጣም? እኔ አውስ የሆነ ነገር ዝም ብዬ የተፈላሰፍኩ እንዳልሆነ እንድታቅ ብዬ እኮ ነው ብራዘር። ባርነስማ ጀስት ስኮላር፣ ያንተው ስኮላር ነው፣ የፕሮቴስታንት ስኮላር ነው። አይ ነው ከዚህ የተሻለ እናንተም አትተረጉሙ። የእናንተንም እኮ አውቀዋለሁ ብራዘር። የእኛን ታውቀዋለህ? አዎ ያው ለሞት ነው የሚገዛው እያልከኝ አይደል እዚህ ቁጭ ብለህ? አዎ ላሳየህ ማን እንደዛ ብሎ እንደተረጎመ። ማንም ይተርጉም አያስኬድም፣ ግን ማሳየት ትችላለህ። የአንተ ባርነስ እንዴት አስኬደክ? ለአንተ ስለተመቸ ለአንተ ስለተመቸ ባርነስም ተቀበልከው። አባት ያልሆነ ዝም ብሎ ስኮላር የሆነ ተራ ስኮላር የሆነ ሰው ማለት ነው ያንተው። ለዛውም በፕሮቴስታንት መነጽር ነገሮችን የሚፈታ አባቶች የተረጎሙትን አልቀበልም እያልክ ነው ዳኒ? እኔ ችግር እኮ የለብኝም፣ ግን የሚያስኬደው በዛ መልኩ ቢፈታ ነው ብራዘር። ስለዚህ እኮ ይሄ የአንተው ፍቺ ነው፣ የአንተና የባርነስ ፍቺ ነው እንጂ አባቶች ፍቺ አይደለም። የአባቶች ከዚህ የተለየ ከፈቱ ያው ጀስቲፋይ ማድረግ አለባቸው እንዴ። ባርነስን በምን ነው ጀስቲፋይ የምታደርገው? ምክንያቱም የኢየሱስ የአምላክን ወይም የስላሴን በመለኮት በአገዛዝ በስልጣን አንድ መሆናቸውን እና በስም በአካልና በግብር ሶስት መሆናቸውን በጠበቀ መልኩ ነው ባርነስ የፈታው። እዚህ ጋር እኮ ይሄን ክፍል ነው እየጠየቁ ያለው ዳኒ። እዚህ ክፍል ላይ ይሄ የኋለኛው ጠላት የሚሻረው ሞት ነው እና እንዲሁም ድጋሚ ሪቫይዝ እናድርግ። እሺ እየተወራ ከላይ የመጣው ስለምንድን ነው? ስለ ሞት ነው አይደል ዳኒ? አዎ በጣም ጥሩ። የኋለኛው ጠላት የሚሻረው ሞት ነው ያለ አይደለ? እውነት ነው። በጣም ጥሩ። የኋለኛው ጠላት የሚሻረው በኋላ ነው አይደል? አሁን አይደለም አይደል? አዎ በጣም ጥሩ። ጠላቶቹ ሁሉ ይላል አስተውል። እሺ ኋላም መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉ ስልጣን ሁሉ ኃይልንም ሁሉ በሻረ ጊዜ ፍጻሜን አለ ካለ በኋላ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና የኋለኛው ጠላት አንዴ ቆይ ስማኝ። የኋለኛው ጠላት የሚሻረው ሞት ነው። የሚሻረው ማን ነው አለ? ሞት ነው። ሁሉን ከእግሩ በታች አስገዝቷልና። ኦኬ እዚህ ጋር እየተወራ ያሉ ስለማን ነው? ምክንያቱም
የኋለኛው ጠላት የሚሻረው ሞት ነው ብሎ ካለ በኋላ ቀጠለና እዛው ሁሉን ከእግሩ በታች አስገዝቷልና ይላል። ስለማን ነው እየተወራ ያለው? ምክንያቱም ስለ ሞት እየተወራ ነው። ሰብጀክቱ ፓሲቭ ቢሆንም ኢየሱስ ነው እሱ 27 ቁጥር ላይ ኢየሱስ ክርስቶስ ነው። አዎ ሁሉ ኢየሱስ ክርስቶስ የተባለበትን ከአባቶች ፍቻ አምጣልኝ። እሺ ባርነሱን ተሆነ አልፈልግም። እሱ ጀስት ስኮላር ነው። እሺ ዮሐንስ አፈወርቅን ከፍቼ እያየውን ያለሁትና 3 ደቂቃ 4 ደቂቃ እንዳይፍቀድልኝ ችግር የለውም። እኔም ልክፍትል እችላለሁ ዮሐንስ አፈወርቅ። እሺ ዳንኤ ችግር የለውም። መምህር ኤፍሬም ገብተው ነበረ ወጡ እንዴ? ኔትወርካቸው ይሆናል። በጣም ጥሩ። የእኛን ትርጓሜ እስከዛ ላሳያችሁ። ዳኒ አምጣ። እሺ የእኛን ትርጓሜ ግን የቆሮንቶስ መልእክቱን ላሳያችሁ። ይሄ በጣም ድንቅ መጽሐፍ ነው። ዳኒም ያውቀዋል። ብዙ ጊዜ እንዲሁም ፕሮቴስታንት ወንድሞች ይጠቀሙታል። አይቻለሁ። ይሄ መጽሐፍ እንደምታዩት የሐዋርያ ቅዱስ ጳውሎስ መልእክት ከሮሜ እስከ ገላትያ ይላል። በጣም ድንቅ የአባቶችን ትርጓሜ ኮምፓይል አድርገው ያስቀምጡበት ነው። ማናቸው መጋቢ አዲስ ስቦ አዳምጤ ይባላሉ። ይሄ በጣም ግልጽ ትምህርት ነው። ባይዘወይ ስለ ክርስቶስ የተነገረ አይደለም። ኦኬ፣ ስለ ሞት ተነግሮ በኋላ ላይ ክርስቶስን የገባበትን አግባብ ደግሞ አሳያችኋለሁ። እሺ ምን ይላል? ይኸው ምዕራፍ 15 ገጽ 301 ላይ ታገኙታላችሁ። ምዕራፍ 15 ገጽ 301 ላይ አንደኛ ቆሮንቶስ ምዕራፍ 15 ገጽ 301 ላይ ይገኛል። ይኸው እሺ እዩት እንደሚል እባክህ መዝሙረ ዳዊት አስገባ። ምንድነው መዝሙረ ዳዊት አስገባ ማለት? መምህር ዘማርያም አልተመቻቸውም። ስቢያቸው እኮ ነበር። አልተመቻቸው ይሆናል። ኦኬ ፕሊዝ፣ ያላየው እንዳይመስላቸው። አይቻለው ግን ስላልተመቻቸውን ያልገቡት። ስለዚህ በዛ ያዙት። ለማንኛውም ይኸው ምን ይላል? ከዛ እንትን ላይም ገብቼ አድቨንት ላይም ገብቼ ደግሞ አሳያለሁ። ዮሐንስ አፈወርቅ ላንብብልህ አንድ ጊዜ። አንዴ ቆይ ላሳይና ታሳያለህ ዳኒ። ችግር የለውም። የውሃዴም አለ። የውሃድ አይታየኝም። የውሃድዬ ካለ አንድ ቁጥር ጻፍ። ችግር የለውም። መምህራን ካላችሁ አንድ ቁጥር ጻፉ። የውሃድዬ አይታየኝም። እሺ ይኸው እዩት ክርስቲያኖች፣ እዚህ ጋር እዩት። አለቅነትም ሁሉ ስልጣናትም ሁሉ ኃይልን በሻረ ጊዜ ይሆናል አለና ጠላቶች ሁሉ ከእግሩ በታች ካለ ድረስ ሊነግስ ይገባዋልና። ቁጥር 26 የኋለኛው ጠላት የሚሻረው ሞት ነው። ሞት በኋላ በትንሣኤ ሙታን ጊዜ ይጠፋል። የሞተው ሁሉ ሲነሳ ሞት የለምና ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የሳባ ሁለተኛው ሞት ነው። ራእይ 20:14 ላይ ከዛም ይላል ሁሉን ከእግሩ በታች አስገዝቷል ሲል ቁጥር 27 ይሄንን ዳኒ አሁን ያሳያቸዋል። ዳኒ ክርስቶስ ነው ብሎን የፈታው ኦኬ ትርጓሜያችን ነው ብሎ ያስቀምጠዋል። ሁሉን ከእግሩ በታች አስገዝቷልና የተባለው ሁሉ ከሞት እግር በታች ሆኖ ተገዝቷልና ነው። እግዚአብሔር ሰውን ሁሉ ለሞት አስገዝቷል፣ አንድም ሁሉን ለወልድ አስገዝቷልና በእጆቹ ስራ ሁሉ ላይ ሾመው፣ ሁሉን ከእግሮቹ በታች አስገዛ ስለሚልና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። ሁሉን ለሞት ያስገዛለት እግዚአብሔር ነው። ሁሉ ለሞት ተገዝቷል ሲባል ከእግዚአብሔር በቀር መሆኑ ግልጥ ነው። እግዚአብሔር አይሞትምና ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ሲል ምን ማለት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ሁሉን ላስገዛለት ለሞት ይገዛል። ሐዋርያው በዚህ ምዕራፍ ጥልቅነት ያለው ሐሳብ የሰነዘረ ሲሆን ሊቃውንት በሁለት መንገድ ይተረጉሙታል። አንደኛው ትርጉም እያለ ይላል። ዳኒ አንተን አሳይና ሙሉን አሳያለሁ። ችግር የለውም። ቁላ አድርገኝና እንግዲህ የዮሐንስ አፈወርቅን እንዲሆና እሺ ዮሐንስ አፈወርቅ ነው ያለው እዚህ ጋር ያከራከረን ምን ነበር? በእግሩ ስር ሲባል የሞት እግር ነው ብለህ ነው አላንተ ወሰድከው? ኤፌሶን ላይ አይደለም ቆሮንቶስ ላይ ነን። አይ ቆሮንቶስ ነው እዚህ የቆሮንቶስ ነው። እሺ ኤፌሶን ስለታየኝ ነው። እሺ ቀጥል። ዮሐንስ አፈወርቅ ኮት አድርጎ ነው በእግሩ ስር ሲል የዮሐንስ አፈወርቅ እግሩ ያከራከረን እግሩ የሞት ነው ወይስ አይደለም የሚለው ላይ ነው ያከራከረን። እሱ አይደለም እሱ አይደለም ያከራከረን ሁሉን ከእግሩ በታች አንድ ቆይ አማርኛውን ላንብብልህና ከዚያ ትቀጥላለህ። አማርኛውን ላንብብልህና ሁሉን ከእግሩ በታች አስገዝቷልና ሲል ይሄ እግር የማን ነው? የኢየሱስ ነው ወይንስ የሞት ነው? ነገር ግን ሁሉ ተገዝቶለታል ሲል ሁሉን ካስገዛው በቀር መሆኑ ግልጥ ነው ሲል እያወራ ያለው ስለ ሞት ነው ወይስ ስለ ኢየሱስ ነው? የኔ ሙግት ሙሉን ክፍል እያየን የእግር ጉዳይ ሳይሆን
እያወያየን ያለው ይሄ ክፍል እየተወራ ያለው ሁሉ ከእግሩ በታች አስገዝቷልና ነገ ሁሉ ተገዝቷል ሲል ከላይ ጀምሮ የኋለኛው ጠላት የሚሻረው ሞት ነው። የትርጓሜያችንን ማሳየው ሰው አሳየኝ። ዮሐንስ አፈወርቅ ወደ ዮሐንስ አፈወርቅ ማለት ወስድ ነው ያልተግባባንበት እንድናቅ ነውና ዮሐንስ አፈወርቅ እንደዚህ ይላል። እሺ all things under his feet ካለ በኋላ ራቅ አድርገው ዳኒ፣ ይቅርታ ራቅ አድርገው ሙሉ እንትን እንዲታየኝ ፕሊዝ። እሺ አሁንስ እሺ all things under his feet ይላል። ሁሉን በእግሩ በታች ካስገዛለት በኋላ እንደማለት ነው። he has made all things subject to him ሁሉን አስገዝቶለታል አለ። or has appointed him to be the head over all things በነገሮች ላይ ሁሉ አለቃ እንዲሆን ሾሞታል ያለ ነው። ኮምፔሪቲ ያለ ይሰጠና it is evident that ግልጽ ነው ይላል that Paul he refers to some promise or prediction respecting the Messiah እዚህ ጋር እንደሚታየው ጳውሎስ ስለ መሲሁ ትንቢትን እየተናገረ ነው የሚለው ዮሐንስ አፈወርቅ though he does not explicitly አቤት ያው መሳይ ይላል እኮ በጣም እየነካው ነው ማለት ነው though he does not ላቁ ኖ ችግር የለውም ቀጥል ያልኩ ዳኒ go ahead እሺ though he does not expressly quote any passage ጥቅስ እንኳን ባይጠቅስ እንኳን ስለ መሲሁ ነው እያወራ ያለው or make it certain to what he refers ስለምን እያወራ እንደሆነ በእርግጠኝነት ባይናገርም ስለ መሲሁ ነው 27 ቁጥር ላይ እየተናገረ ያለው ይላል። ቀጥል ዳኒ። ኦኬ እሺ ሶሪ It's evident that Paul here refers to some promise or prediction respecting the Messiah, though he does not expressly quote any passage or make it certain to what he refers. The words he have put all things under his feet ማለት በእግሩ ስር ሊያስገዛላቸው ወይም ያስገዛለታል የሚለው ሲያብራራ ይላል are found in Psalm 8:6 ይላል መዝሙር 8:6 ብሎ እንትን ይላል። 8:6 እንግዲህ you made him a ruler over all the works of your hand በእጆች ስራዎች ላይ ሾምከው ይላል። እሱን ነው የጠቀሰው and you put everything under his feet ሁሉንም ነገር በእግሩ ስር አስገዛህለት ይላል። all flocks and herds ያው flocks ማለት ታውቃላችሁ እንግዲህ ከብቶች ምናምን ነገር ነው የሆነ እነሱን ሁሉ በብዛት አድርጋችሁ ሰዱት ፍሎክስ ማለትና herds ማለት and the beasts of the field ያው ቢስት ማለት እንግዲህ በአማርኛ ብዙ አውሬ እንግዲህ ጥሩ ትርጉም አይደለም ሶሪ ስለዚህ ልቀጥልና ልመለስ as applicable to a man ስለ ሰው ነው የሚያወራው ካለ በኋላ and as designed to show the dignity and dominion of a man ስለዚህ ይሄ ለሰው የተነገረ ነው ካለ በኋላ ምን ማለት ነው ማለት ዳኒ as a man ነው ያው of course ይሄ ነገር ስለ መሲሁ ነው የሚያወራው መሲሁ ደግሞ እንደ ሰው የተነገረለት ትንቢት ነው ያለ ነው ያለውና የሱ ክብርንና አይልም ዳኒ ፕሊዝ እንግሊዘኛ ተርጉም አልፋውን ሳልምና እሺ as applicable to man and as designed to show the dignity and dominion of man ይላል። ይሄ ለሰው ልጆች applicable የሆነ የተነገረ ነው ለሰው ልጆች የተነገረ ወይም ሰዎች ሪፈር ተደርጎ የተቀመጠበት ነው ይልና ለሰዎች ላይ አፕላይ የሚደረግ ነው ይላል። ከዛ whether the psalm has ለሰው ልጆች ሳይ ማን ነው እንጂ የሚለው ልጆች ይላል እንደዚህ ጋር አይልም እኮ ማን ማለት ነው የሰው ልጅ አይደል ማን ማለት ነው ሰዎች እኮ ሰው ወላ አንተ ብዙ ቁጥር አረከው አንተ ሰው እየሰነጠቅ ከሆነ አንድ ሰው ማን ነው የሚለው ጋር የተቀመጣለው ኖ ማን ይላል። ስለዚህ አንተ ተሳስተሃል ካልከኝ እኮ አንተ ስህተት መስራት የለብህም ማን የሚለው እዚህ ጋር ስለ አንድ ግለሰብ ነው የሚያወራው ማን ካለ ማን ብለህ ተተረጉምና ከዛ አውዱን ታስረዳለህ። ስለ አንድ ግለሰብ ነው የሚያወራው ወይ እዚህ ጋር ማን የሚለው በኮቴሽን ያለው አክቹአሊ እዚህ ጋር የሚያወራው ስለ መሲሁ ነው። ለዚህ ነው ማን የተባለው። አንተ ግን ልጆች ብለህ በብዙ እኔን ተሳስተሃል ብለህ በብዙ ፈታ ዳኒ ማን የተባለው እዚህ ጋር ስለ ክርስቶስ ነው። ኦፍ ኮርስ መሲሁ ነው ይላል። እዚህ ጋር በጣቴ እየነካው ነው እኮ ማሳይ መሲሁ ይላል። እዚህ ጋር እኔ በኮቴሽን ማን የተባለው ክርስቶስ ነው ወይ ነው እያልኩ ነው ያለሁት። ኦፍ ኮርስ ክርስቶስ ነው። ለክርስቶስ የተነገረ ትንቢት መዝሙር 8:6 ላይ ጠቅሶ ያሳያል። እዚህ ጋር እንዴ ተመለስ ወደ ነበርክበት ፕሊዝ። ኦኬ እኔ ጠየቁ በኮቴሽን ማን and as designed to show the dignity and dominion of man ይላል። ይሄ ክርስቶስ ነው። ኦፍ ኮርስ at the end of the day ሰዎች እንትን ያደርጋሉ። አንተ ግን ሰዎች ብለህ ለምን
ይሁን ራስ እኮ ሰዎች አልክ እኮ አንተ ነህ እኮ ለምን ሰዎች ያልከው ብራዘር። ዳኒ አቋረጥከኝና ሰው ቋንዴ እንዲመራ ስለ አንተ ነህ ሰዎች ያልከው። ዳኒ አንተ ነህ ሰዎች ይኸውልህ ያልከው። ቆይ ስማኝ እዚህ ጋር ማን የሚለው the dignity and dominion of man የሚለው ለክርስቶስ ነው የተነገረው እላይ ለክርስቶስ ከተነገረ በኋላ ሰው ዶሚኔት እንዲያደርግ ተብሎ በነጠላ ቁጥር ተነግሮ እያለ አንተ ምን አመጣህ መሰለ? ሰዎች ማን ብለህ ነው እዚህ ተርጉመህ ጋር ማን ተሳስተሃል አልከኝ። የተባለው ዳኒ ማን የተባለው ክርስቶስ ነው ብለሃል ወይስ ሰዎች አላልክም አላልክም ወይ ብለሃል። ቆይ ሰዎች ሀሳብን ብለሃል ቀይራል አላልክም? እኔማ ሰዎች ብለሃል ብያለሁ አላልክም? አንተ አሁንም በዛ አቋም ያለው አንተ ደግሞ ተሳስተሃል ቆይ ስማኝ አልተሳሳትክም? አልተሳሳትኩም ሰዎች የሚል ስማኝ ቆይ አሳየሽ። ሰዎች አንዴ የሚል ስማኝ አሳየህ ማን የሚለው የሰው ልጅ በሚለው ነው ሪፈር የሚደረገው አይደል እና ስለዚህ የሰው ማን ልጅ ማለት የሰው የሰው ልጅ ልጅ ብለህ ማለት ለምን አንዴ አፈተው? ቆይ ስማኝ የሰው ልጅ አንዴ ብለህ ለምን ስማኝ አፈተው? ዳኒ አንዴ ስማኝ ፕሊዝ ስማኝ ማን የሚለው የሰው ልጆችን ወክሎ የሚቆም ነው አይደል ሰው እዚህ ስለዚህ ጋር እንዴ ስማኝ ዳኒ ፕሊዝ ልጨርስ ሀሳቤን man and as designed to show the dignity and dominion of man ይላል ፍታ ውስጥ ይሄንን ተርጎም ማለት ነው dignity and ወንድማችን dominion of እዚህ ጋር man ማለት ነው ሞት ነው ብለህ መተህ ስለ ዳኒ ሰው ስለ ክርስቶስ ነው ዳኒ የሚያወራው። ዳኒ ይሄን አምናል? ተመለስ ማን የሚለውን ፍታ ይሄ አልጨረስንም ገና እኮ ያው የራስ አባት አም አልጨረስንም ሶሪ አልጨረስንም አይ ዳኒ ካንት ሄልፕ ዩ። አልጨረስንም ተመለስ ስለ ቆይ ሞት ነው የሚያወራው። ስለ አልጨረስንም ሞት ነው የሚያወራው። ተመለስ ስለ መሲሁ ነው አላለቀም የሚያወራው። አይ ሪሊ አም ሶሪ። ዮሐንስ አፈወርቅን አንብበን አልጨረስንም ተመለስ አይ በቃ ኢትስ ኦኬ። ተመለስ ዳኒ እንደተሳሳትክ አውቃለሁ። በቃ ተመለስ አይ ተው እስኪ እንደሱ አይነት ድራማ ትስራ ዳኒ ተመለስና ሞት ነው እንጨርሰው አላልክም? እዚህ ሀሳቡን ጋር ተመለስ ሞት ነው ብለህ አልመጣህም? አላለቀም እዚህ ጋር ዮሐንስ አፈወርቅን አንብበን አልጨረስንም ዳኒ እያነበብክ እያለ አዎ፣ ማን የሚለው ሞት የሚል ዳኒ እናገኛለን። ታች ወረድ ተመለስ ስንል ተመለስ እያነበብን እንሄዳለን ፕሊዝ ገብቶኛል። ሞት የሚል እያነበብን እንሄዳለን እናገኛለን ብለህ ነው። እያነበብን እንሄዳለን ፕሊዝ እያነበብክ ግን ስትፈታ ትክክል ስላልሆንክ ነው አሁን ያስቆምኩ ኖ ስለዚህ ኖ አሁን ኖ ኖ አንተ ሲጀመር ተመለስ ለሞት ነው ተመለስ የተነገረው ብለህ አባትህ ተመለስ መሲሁ ነው የሚያብራራው። ዳኒ ገና አልጨረስንም አንብበን ቅድም እንኳን ያነበብኩት ፍቺ ላይ ለጨረስ ሉክ በቃ እኔ እንዳውም ስለዚህ ማን ስለማለት ነው ይታያል። አንዴ ይሄ ስማኝ ምንድነው ዳኒ የሚለው? ለምን ነበር የተከራከር ነው? ዳኒ ፕሊዝ ተመለስ አንዴ ለምን ተመለስ ነበር ፕሊዝ የተከራከር ነው? ተመለስና ማን የሚለውን ፍታልኝ በሁለቱንም እየፈታን እያየን ያለ ነው ኖ ተመለስ እዚህ ጋር ማን ሞት የሚል የሚለው አለ እዚህ ውስጥ ዳኒ ሞት የሚል አለ ወይ እዚህ ጋር ብራዘር? ዳኒ ፕሊዝ እያነበብን ገና ዮሐንስ አፈወርቅ ገና ብዙ እያብራራን ያለው ገና አልጨረስንም እና አይ ስለዚህ እያነበብን እንሄዳለን ፕሮሚስ አነብልሃለሁ እያነበብን አነብልሃለሁ። ደግሞ ችግር የለውም አንዴ አዳምጠኝ፣ እኔም አነባዋለሁ አንዴ እኮ አዳምጠኝ። የማንበብ ችግር የለብንም እኔም አንተም ቆይ አንዴ እና አታነብም ማን የሚለውን አላልኩም ፍታ እኔ። መጀመሪያ እዚህ ጋር ለምን ማን መጣ? የሚለውን ፍታ ማን የሚለውን ፍታ ፕሊዝ እፈታለሁ። ይኸውልህ መሀል ፍታ የሚለውን ከመፍታታችን በፊት አንዴ ና ፍታ አይ ምን ፍታ ዳኒ ይታያል። ረብሻ እዚህ ጋር ይሄ እናድርገው ፕሊዝ ዳኒ የረበሽከው ራስ ረብሻ እናድርገው መዝሙር ያንድ በቃ እያነበብክ የረበሽከው ራስ ነበረ እያነበብክ ሰው እያነበብክ እኔ ደስ አነብልሃለሁ። ስላለን ይህን ንገረኝና ከዛ ቋንዴ ነው ተመለስ ማን የሚለውን ሳትፈታ የትም አልሄድም ዳኒ እዚህ ጋር ማን እኮ። የሚለው ስለዚህ በቃ ዶሚኒየን ኦፍ ማን የሚለው ስለዚህ አንተም ቤተክርስቲያንም ማን የሚለውን አብራችሁ ፍታ ከዮሐንስ አፈወርቅ ጋር አልተስማማችሁ። አንተም ዮሐንስ አፈወርቅም እሺ ሚዩት አደረኩ እኔን ዳኒ ዝም ብሎ ድራማ እና ፖለቲክስ የምሰራ ከሆነ አስቆምሃለሁ እኔ እንኳን አንተን እንደዚህ አላልኩም ሶ ብራዘር ፕሊዝ በጣም በቃ ችግር የለውም። ሪስፔክትፉል ሆነ አውራ እሺ ዳኒ አንተና ቸርች ተሳስታለች እንኳን አላልኩም እኔ ሰው በጣም ተጠንቅቀ አውራ ይኸውልህ ስማኝ ዳኒ ቋንዴ ስማኝ ቋንዴ ሆስት ያደረኩት እኮ ነው ከቤት ስማኝ አንተም ቤተ እምነትም ተሳስታል አትበል አንተም ቤተ እምነትም ተሳስታል አላልኩም እስካሁን ፍቺህን አምጣ ማን ብሎ እንደዚህ ይፈታል የሚለውን እያየን ነው ቃላቶችን የማታስተካክል ከሆነ ምንም ግዴታ አይደለም አንተን ማስተናገድ አክብሬ ነው ማወር ያለሁት ኦኬ ስለዚህ በዛ መልኩ ሆነ አም ሶሪ ካስቀየምኩ አም ሶሪ ካስቀየምኩ የምትቀጥል ከሆነ ትቀጥላለህ ቅድም ካነበብከው የሚለው ጋር ተመለስና ማውራት አልችልም ማን የሚለውን ካልፈታ ማውራት ይችላል አልችልም ማን የሚለውን ካልፈታ አላስወራም ስለዚህ አንተ ሳታስወራኝ አከበርኩ ትለኛለህ እሺ በል እግዚአብሔር ይስጥህ እኔ እኮ እያወቅኩ ነው ራሱ ያስገባሁት ቢሆነስት እያወቅኩ እንደዚህ እንደሚሆን እያወቅኩ ዩዥዋሊ ስትያዝ አይኖ ምን እንደምታረግ እና እሺ ሌላ ፕሮቴስታንት ካለ ይግባ አንድ ቁጥር ይጻፍና ይሄንን አንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ፍቺ ምን ብላችሁ እንደምትፈቱት ማወቅ ፈልጋለሁ ሁሉን ላስገዛለት ይገዛል ሲል
አንደኛ ቆሮንቶስ ምዕራፍ 15 ላይ ይሄ ማለት ነው የኋለኛው ጠላት የሚሻረው ሞት ነው ካለ በኋላ ሁሉን ከእግሩ በታች አስገዝቷልና። ኦኬ ሁሉን ከእግሩ በታች አስገዝቷልና ማ ጥያቄያችን ይሄ ነው። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና። ማን ነው ከእግሩ በታች ያስገዛው? ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ የተገዛው ማን ነው? ምክንያቱም ሁሉ ተገዝቷል። ለማ ሁሉ ከእግሩ በታች ተገዝቶለታልና። ኦኬ ሁሉ የተገዛው ለማን ነው እዚህ ጋር? ምክንያቱም መልሶም ይላል ይሄ ሁሉ የተገዛው ካስገዛለት ግን በቀር ነው ይላል። ኦኬ ካስገዛለት በቀር ነው። ሁሉ ተገዝቷል። ሁሉ የተገዛው ግን ካስገዛለት በቀር ነው። ሁሉ ሲገዛ ያስገዛለት ግን አይደለም ይላል። እናንተ ክርስቶስ ነው እያላችሁ እየፈታችሁ ነው ፕሮቴስታንቶች። ሌላ ሰው ካለ የማይጮህ ረጋ ብሎ የሚያወራ ነገር ሰው ካለ ፕሊዝ ግቡና ማውራት ትችላላችሁ። ኦኬ አዲሱ መደበኛ ትርጉም ግን ይሄን የዚህ ጃሳ ያደረሰ ለምንድነው? አዲሱ መደበኛ ትርጉም ምን ብሎ ያመጣዋል? ይሄንን ሲፈታው እዩት። አዲሱ መደበኛ ትርጉም ምን ብሎ ይፈታዋል? ወልድ ራሱ እዚህ ጋር ይገዛል የሚለው ወልድ ነው ይልና ለእርሱ ይገዛል ማለት ወልድ ለአብ የሚገዛው በአስተዳደር ረገድ ነው ይላል። አያችሁ፣ በአስተዳደር ረገድ ነው። ስለዚህ በዚህ በአዲሱ መደበኛ ትርጉም መሰረት የፕሮቴስታንት መጽሐፍ ነው። የፕሮቴስታንት ስኮላሮች እነ ዶክተር ተስፋዬ ሮቤል የተሳተፉበት የእነሱ ትርጉም ነው ይሄ። እዚህ ጋር ወልድ የሚገዛው ለአብ በአስተዳደር ረገድ ነው ይላል። ዶክተር ዳኒ እንቀበሏለሁ እያለ ነው። ኦኬ ስለዚህ ይሄን ዲፌንድ የሚያደርግ ፕሮቴስታንት ካለ ግቡ። ወልድ ለአብ የሚገዛው በአስተዳደር፣ አስተዳዳሪው ማን ነው እያለ ነው? አብ። አስተዳደር ማለት ስልጣን ማለት ነው። አስተዳደሩ ማን ይላል? የወልድ አብ ነው ይላል። እንደዚህ አይነት በስላሴ እንደዚህ አይነት ትምህርት የለንም። እንዲሁም ይላል ቀጥሎ አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ለሆኑ ለእግዚአብሔር አብ ይገዛል ይላል። እንዴ አብ ሁሉ ለወልድ አስገዛለት ይልና ከዛ ደግሞ በኋላ ደግሞ ራሱ ደግሞ ወልድ ለአብ ይገዛለታል የአስተዳደሩ ራስ ለሆኑ ይላል። እንዲህም ሲባልና ደግሞ መልሶ ሶስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው ይላል መልሶ። ከዛም ይላል መልሶ ደግሞ ይሁት እዚህ ላይ የተጠቀሰው መገዛት ተግባርን ወይም የስራን ድርሻን የሚያመለክት ነው ይላል። አብ የወልድ አባት መሆኑ የስራ ድርሻ ነው እንዴ? ኦኬ አስተዳደር ነው እንዴ? አብ አባት ቢሆን እኮ ከወልድ አይበልጥም። ወልድ ልጅ ቢሆን ከአብ አያንስም እኮ። አብ አባት ቢሆን ከወልድ አይቀድምም። ወልድ ልጅ ቢሆን ከአብም አይከተልም። ይልቁንም አብ በነበረበት ዘመን ወልድ ነበረ። ምክንያቱም የባህሪ ልጁ ስለሆነ አንድ እውቀት፣ አንዲት ስልጣን፣ አንዲት አገዛዝ፣ አንዲት ፈቃድ ነው ያለው። ከዛ ምን ይላል? በስላሴ አካላት መካከል ይሁት አብ የበላይ አስተዳዳሪ ነው ይላል። እንዴ በአካል ሶስት ስንል እኮ በመለኮት በስልጣን አንድ እያለን ነው። ስለዚህ የአካል ሶስት መሆኑ አብን የበላይ ያደርገዋል እንዴ? አያደርገውም። የአካል ሶስት መሆኑ አብን የበላይ አያደርገውም። ምክንያቱም የበላይነት የሚባለው ለባህሪ፣ ለመለኮት፣ ለስልጣን የሚነገር ነው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። እኛ በስላሴ ትምህርት ከፕሮቴስታንቶች ወንድሞቻችን ጋር አንድ አይደለንም። እይታችን ነው። ለዛ ነው። ኦኬ በእርግጥ ይሄን የሚቀበሉ የማይቀበሉ አሉ። አሁን ዶክተር ዳኒ ግን የሚቀበል ነው። ይህንን ትርጉም ቀበላለሁ ብሏል። በጣም የሚገርመው ነገር ይላል ወልድ የአብን ፍቃድ የሚፈጽም ነው ይላል። ወልድ የአብን ፍቃድ የሚፈጽም ነው። ለምሳሌ በፍጥረትና በድነት ጊዜ በፍጥረትና በድነት ጊዜ የአብ ፍቃድ የወልድ አይደለችም እንዴ? የወልድ ፍቃድ የአብ አይደለችም? አብ፣ ወልድ፣ መንፈስ ቅዱስ አንድ ፈጣሪ እኮ ነው የምንለው። አብ በልጁ ዓለማትን ፈጠረ ሲል እኮ ወልድ አነሰ እያልን አይደለም። ወልድ ራሱ ፈጣሪ ነው እኮ እያልን እኮ ነው። የእግዚአብሔር ቃሉ ኃይሉ ጥበቡ አድራጊ ናት። ቃሉ ደግሞ አካላዊ ቃል ኢየሱስ ክርስቶስ ይባላል። አባቴ እስከዛሬ ይሰራል እኔም እስከዛሬ ድረስ እሰራለሁ እኮ ብሏል እኮ ወልድ። ስለዚህ የአብ ፍቃድ የበላይ ስለሆነ በፍጥረትና በድነት ጊዜ የአብ ፍቃድ ነው የተፈጸመ ያለው
የአብ የወልድ የመንፈስ ቅዱስ እንጂ የአብ ብቻ ነው የሚፈጸመው እንዲህ አይደለም። ቀጠለና ምን አለ ይሁት መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። ሌላ ደግሞ ክህደት መንፈስ ቅዱስ በአብና በወልድ የሚላክ ነው አይደለም። መንፈስ ቅዱስ ከአብ ብቻ የሚወጣ ነው። ከአብ ብቻ የሚወጣ ነው መንፈስ ቅዱስ ከአብና ከወልድ የሚሰርጽ አይደለም። ኦኬ የሚላከውም ሕይወት እንዲሰጥ የእግዚአብሔርን እውነት እንዲገልጥ ነው ይላል። ስለዚህ በአስተዳደር አብ የበላይ ነው፣ ወልድ የበታች የሚባል አስተዳደራዊ እርከን የሚባል የለም። አብ አባት ቢሆን ከወልድ አይበልጥም። ወልድ አባት ቢሆን ወልድ ልጅ ቢሆን ከአብ አያንስም። ማን ነው እዚህ አይነት ትምህርት ያስተማራችሁ?